አክብሮታዊ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ የብልጽግናው መንግስት የድሮን ጥቃቶች ቀጥሏል። አመራሩ በብልጽግናው ዘመን መከላከያ የፈጸመው ብሔራዊ ግዳጅ የለም የሀገሩ ዜጋ ጋር መዋጋት እንጂ ብለዋል። በቀዳሚነት በዝርዝር የምንመለከተው ጉዳያችን ይሆናል። ይህ በእንዲህ እንዳለም አቶ ጌታቸው ረዳ ፋኖን በተመለከተ ላቀረቡት ክስ ጄኔራል ተፈራ ማሞ ምላሽ ሰጥቷል። የአማራ ህዝብ ያሉት አማራጮች ሁለት ናቸው የሚሉት ጄኔራሉ 4 ኪሎ መግባት በሚል ከሚነሳው ጉዳይ ጋር በተያያዘም ሲናገሩ ተደምጧል። ወደ እናንተ ይደርሳል። ህወሓት በባለስልጣናት ላይ ማዕቀብ እንዲጣል ጠየቅም። የአፍሪካ ህብረትና የተባበሩት መንግስታት የጸጥታ ምክር ቤቶችን በትግራይ ጉዳይ አስቸኳይ ስብሰባ እንዲጠሩ ጥሪ አቅርበዋል። እንመለከተዋለን። አቶ ታዬ ደንደአ ፍርድ ቤት ሳይቀርቡ ቀሩ። የአብይ አህመድ እስረኛው የቀድሞ ሚኒስትር እጃቸው በካቴና እንዲታሰር ባለመፍቀዳቸው ነው ችሎት ያልቀረቡት። ይህንንም ይዘናል። ፕሬዝደንቱ የእስራኤልን ውሳኔ ምክንያቶችን በተመለከተ የስለላ መረጃዎችን አግኝተናል አሉ። ጠቅላይ ሚኒስትሩ ደግሞ እውቅና ሰጠን ያሉበትን ምክንያት አስቀምጧል። ሌላኛው መረጃችን ነው። በዋጋ ንረትና በኑሮ ውድነት ሳቢያ የተቀሰቀሰው የኢራን የአደባባይ ተቃውሞ ወደ ተለያዩ ከተሞች መስፋፋቱ ተሰማ። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የብልጽግናው መንግስት የድሮን ጥቃቶች ቀጥሏል። አመራሩ በብልጽግናው ዘመን መከላከያ የፈጸመው ብሔራዊ ግዳጅ የለም የሀገሩ ዜጋ ጋር መዋጋት እንጂ ብለዋል። ከ2 ዓመታት በፊት በ10 በመቶ አቅማችን ብቻ አጠናቀናቸው ለቀማ ላይ ነን ይባልለት የነበረው የአማራ ክልሉ የእርስ በርስ ጦርነት አሁን በመቶዎች የሚቆጠሩ የድሮን ድብደባዎች እየተፈጸሙበት ያለ ሆኖ ቀጥሏል። ከሰሞኑም በተከታታይ እነዚሁ የድሮን ጥቃቶች በክልሉ እየደረሱ ናቸው። በጎጃም ቀጠና እንደ ሰከላና ቡሬ ባሉ አካባቢዎች የተፈጸሙት የሚጠቀሱ ይሆናሉ። በሰሜን ሸዋ ዞን ሸዋሮቢት ቀጠና የተፈጸመውም እንዲሁ። ይህ የብልጽግናው አገዛዝ የሚያደርሰው የድሮን ድብደባ ቀጥሎም ትናንትም በጎጃም ቀጠና አንድ ትምህርት ቤት ላይ ተከናውኗል። ይህ ጥቃት የደረሰው ደግሞ በዋሸራ ከተማም ቦይንቆ አንደኛ ደረጃ ትምህርት ቤት ላይ ስለመሆኑ ተነግሯል። ካስከተለው ሰብአዊ ጉዳት ባሻገር ትምህርት ቤቱ እንዲወድምም ሆኗል። በክልሉ ስንት ሰዎች በዚህ መንገድ ተገደሉ ብቻ ሳይሆን ምን ያክል ትምህርት ቤቶችና የጤና ተቋማትስ ወደሙ የሚለው ግን መቆጠር ያቆመም ይመስላል። በክልሉ በፋኖ ኃይሎችና በመከላከያ ሰራዊቱ በኩል በተለያዩ ስፍራዎች ላይ ውጊያዎችን አደረግን የሚሉ ሪፖርቶች መውጣታቸውም እንደቀጠለ ነው። የፋኖ ኃይሎች በደቡብ ጎንደር ደብረ ታቦር አቅራቢያ ማህደረ ማርያም ተብሎ በሚጠራው ቀጠና የደረሰውን ተከታታይ የደፈጣ ውጊያ ጨምሮ በተለያዩ ስፍራዎች ላይ ጥቃቶችን አደረስን ያሉትን አቅርበዋል። የመከላከያ ሰራዊቱ ደግሞ በማዕከላዊ ጎንደር ደንቢያ፣ በዋገምራ ዞን ደግሞ ጋዝጊብላ፣ ሌሎች ስፍራዎች ላይም ዘመቻዎችን አከናወኑ፣ የጽንፈኛውን ንብረት ማረኩ፣ እርምጃ ወሰድኩ ወዘተ የሚል ሪፖርት ነው ያሰማው። ከፋኖ አመራሮች መካከል አንዱ የሆኑት አስረስ ማረ ግን አብይ አህመድ ወደ ስልጣን ከመጡ ወዲህ መከላከያ የተባለው ተቋም አንዳችን ብሔራዊ ግዳጅን አልተወጣም፣ ይልቁንም ከአማራ፣ ከትግራይ፣ ከኦሮሞ፣ ከሶማሌ፣ ከአፋርና ከሌላውም ጋር በመዋጋት ላይ ነው። ኢትዮጵያን ተሻግሮ ሱዳንን የማፍረስ ፕሮጀክት ላይ በመሳተፍም የኢትዮጵያን የዲፕሎማሲ ታሪክ እያቆሸሸ ነው ሲሉ ይገልጻሉ። ራሱን የሰላም አምባሳደር አድርጎ ለመሳል የሚሞክረው ብልጽግና አስተማማኝ ሰላም ስለመፍጠር በያዳራሹ ሲጮህ ይውላል የሚሉት አመራሩ የራሱን ህዝብ የወረረ በርስ በርስ ጦርነት ታሪክ ለመጀመሪያ ጊዜ የድሮን ተተኳሾችን የተጠቀመም፣ ትላልቅ አውራ ጎዳናዎችን ለወራትና ለአመታት የዘጋም፣ ህዝብን የሚዘርፍ የሚቀማና የሚጨፈጭፍ አገዛዝ ስለ ሰላም ሲያወራ መስማት ስላቅ ነው ሲሉ አንስተው አስተማማኝ ሰላም የሚገኘው የሰላም ጸር የሆነውን ይህን አገዛዝ በማስወገድ ወይንም ደግሞ ለሰላም እጁን እንዲሰጥ በማስገደድ እንጂም ይህንን አገዛዝ እየደገፉ የነጻነት ታጋዮችን በማውገዝ አይደለም ባይናቸውም። ይህ በእንዲህ እንዳለ አቶ ጌታቸው ረዳ ፋኖን በተመለከተ ላቀረቡት ክስ ጄኔራል ተፈራ ማሞ ምላሽ ሰጥቷል። የአማራ ህዝብ ያሉት አማራጮች ሁለት ናቸው የሚሉት ጄኔራሉ 4 ኪሎ መግባት በሚል ከሚነሳው ጉዳይ ጋር በተያያዘ ሲናገሩም ተደምጧል። የብልጽግናው ፕሬዝደንት አማካሪ አቶ ጌታቸው ረዳም ቀጣሪያቸውን ለመከላከል እያደረጓቸው ባሉ ቃለ ምልልሶች ከሚያነሷቸው ጉዳዮች ውስጥ የትግራይ ጄኖሳይድን የተመለከተው ይገኝበታል። አልጀዚራ ላይ ቀርበው አብይ ስለመሩት ጄኖሳይድ ማብራሪያ ማቅረባቸውን
ተከትሎም ከብልጽግናው ካምፕ ተጽዕኖ ሲደርስባቸው የሰነበቱት ጌታቸው የመንግስት ኃላፊ ሁኜ ጄኖሳይድ የሚል ቃልን ከዚህ በኋላ አልጠቀምም እስከ ማለትም ደርሷል። የሆነው ሆኖ አደረግነው ያሉትን ጥናት መነሻ አድርገው በትግራይ ውስጥ የተፈጸመው ጥፋት 76 በመቶውን ሻቢያ፣ 24 በመቶውን ደግሞ ፋኖና ሌሎችም የግል ሽፍቶች ናቸው በሚል ክስ ማቅረባቸው ይታወሳል። 76% of the crimes were committed specifically በኤርትራውያን ተፈጸሙ ይልና ከ24% assortment of ፋኖ አለ። ያልገባ እኮ የለም ትግራይ ውስጥ እኮ እድል ገጠመኝ ያለ ማንኛውም ፋኖ አንድ ያደረገው ዝም ብሎ ኋላ ሊሆን ይችላል እንጂ ሁሉ የግል ሽፍታ የነበረም ሳይቀር እኮ ነው ትግራይ ላይ ተረባረው የግል ሽፍታ። የፋኖን ስም ያነሱበት ሌላኛው ጉዳይ ደግሞ የአማራ ክልሉ ጦርነት ተነሳበት ያሉትን ምክንያት በተመለከተ ነው። ፋኖ ወደ ትግል የገባው የፕሪቶሪያው ስምምነት ስለተፈረመ አኩርፎ ነው በማለት ፍትሃዊ ትግል የአማራ ህዝብ ጥያቄ ካለ ፍትሃዊ ጥያቄ መደገፍ ችግር የለው። ፋኖ ከፌደራል መንግስት ጋር ግጭት ውስጥ የገባው ፕሪቶሪያ ተፈረመ ብሎ ነው። ምንም ጥያቄ የለውም። ይሄ በግልጽ የያዙት አቋም። እነዚህን ጉዳዮች በተመለከተ ነው እንግዲህ ከፋኖ ኃይሎች አመራሮች መካከል አንዱ የሆኑት ብርጋዴር ጀነራል ተፈራ ማሞ ምላሽ የሰጡት። በቀዳሚነት ያነሱት የፋኖ ኃይሎች ወደ ትግል መግባት ምክንያት ሲሆን አቶ ጌታቸው እንዳሉት ሳይሆን ብሶት፣ መገደልና መፈናቀል አንገሽግሾት በሰላምና በሰልፍም ጠይቆ መልሳቶ የተደረገ ነው ይላሉ። አያይዞም የፋኖ ኃይሎችን በትግራይ ጄኖሳይድ ውስጥ ባልነበሩበት ጦርነት ሊከሰሱ አይችሉም ሲሉ ይገልጻሉ። በዛን ጊዜ የሌለን አካል ወደዚህ ደረጃ ላይ አምጥቶ ሰቀለው። የአማራ ፋኖ፣ የአማራ ትግል፣ የአማራ ህዝብ ብሶት የወለደው ነው። ለዘመናት በአማራ ህዝብ ሲፈጸም የነበረ መገለል፣ ሲፈጸም የነበረ ደባ ይሄ የወለደው ነው። የኢትዮጵያ መንግስትና የኤርትራ መንግስት ወዳጅ በነበሩበት ጊዜ የአማራ ፋኖ ትግል ነበረ። ብልጽግና ህወሓቶችን በጋራ ሁነን ፋኖን እንምታው ያላቸው ስለነበረ ነው። በጋራ ሁነን ፋኖን እንምታው እኮ ብሏቸው አንመታም አናደርገውም ብለውታል። ምን ስለሆነ ነው? ስለነበር ነው። ምንም የሚገናኝና የሚጣበቅ በሌለበት ነው ብልጽግናን ለማስደሰት አቶ ጌታቸው ረዳ ብልጽግና የገባበት ስጋትን ተከትሎ ድጋፍ የሰጠ መስሎት የሚያደርገው ንግግር ነባራዊ ሁኔታውን ሊቀይረው አይችልም የሚሉት ጀነራሉ የብልጽግናው አገዛዝ ከህዝብ ጋር ገጥመው ለአመታት አልሳካ ሲለው በየወረዳው ስብሰባ ጠርቶ የፋኖ ኃይሎችን ስም የማጥፋት ዘመቻ ላይ ነው ሲሉም አብራርቷል። የአንድ ሰሞን ጫጫታም የተወሰኑ ሰዎች እጅ መስጠት የህዝቡን ጥያቄና ህልውናውን ሳያረጋግጥ የማይቆመውን ትግል የሚገልጹ አይደሉም በማለትም ያክላሉ። 12 እዝ የተሰማራበትን ጦርነትና የፋኖን ትግል የተሸከመው ህዝቡ እንደመሆኑ ችግሮች እየደረሱበት እንደሆነ ግልጽ ነው የሚሉት ጀነራሉ ነገር ግን የአማራ ህዝብ የቀረቡለት ሁለት አማራጮች ናቸው በማለት ይጠቅሳሉ። የአማራ ህዝብ ሁለት ምርጫ ነው መምረጥ ያለበት። ምርጫው ሁለት ነው። አንደኛ በባርነት መኖር መቀበል ነው። መፈናቀል፣ መገደል፣ ከምድረ ገጽ መጥፋት፣ ባህል ወጉን ማጣት፣ ይህን አሜን ብሎ መቀበል ነው አንደኛው የሚሆን። ይህን አሜን ብሎ ከተቀበለ እንደተባለው ትግል አያስፈልግም፣ ሙሉ መጥፋት ነው። ብልጽግና ታርጌቱ አማራ የሚባል ከምድረ ገጽ ማጥፋት ነው። በዚህ መሄድ ነው። ሁለተኛው ደግሞ የሁሉም አይነት ዋጋ ተከፍሎ በነጻነት መኖር ነው። የሁሉም አይነት ዋጋ ከፍለህ በነጻነት መኖር። አሁን የሚባለው ዋጋ እየከፈልህ በነጻነት መኖር ነው። 4 ኪሎ መቼ ነው የምትገቡት ይባላል። ነገር ግን 4 ኪሎ የሚጀምረው በያለንበት ነው። ዋናው ጉዳይ ሀገርና ህዝብን ለመሸከም ምን ያክል ተዘጋጅተናል የሚለው ነው ሲሉም ተደምጧል። ህወሓት ባለስልጣናት ላይ ማዕቀብ እንዲጣል ጠየቀም። የአፍሪካ ህብረትና የተባበሩት መንግስታት የጸጥታ ምክር ቤቶችን በትግራይ ጉዳይ አስቸኳይ ስብሰባ እንዲጠሩ ጥሪ አቅርቧል። ህወሓት ለአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በጻፈው ደብዳቤም በክልሉ በሚገኙ የተፈናቃይ ማዕከላት ውስጥ ያለው ሁኔታ በእጅጉ አሽቆልቁሏልና አስቸኳይ እርምጃ ይወሰድ ብሏል። ተፈናቃዮች ለከፋ የምግብ እጥረት መጋለጣቸውና የሟቾች ቁጥር እየጨመረ መሆኑን የጠቀሰው ድርጅቱ ሁኔታው የፕሪቶሪያውን የሰላም ስምምነት የሚጥስ ነው ሲልም ገልጾታል። ህወሓት በደብዳቤው የአፍሪካ ህብረትና አጋሮቹ ለሁሉም የተፈናቃይ ማዕከላት አስቸኳይና ቅድመ ሁኔታ የሌለው የሰብአዊ እርዳታ አቅርቦት እንዲፈቀድ እንዲጠይቁ፣ እርዳታ ተቋርጧል በሚል በቀረበው ክስና በተመዘገቡ የሞት አደጋዎች ላይ ገለልተኛ ምርመራ እንዲያካሂዱ፣ እንደዚሁም የፕሪቶሪያው ስምምነት ሙሉ በሙሉ ተግባራዊ እንዲሆን ግፊት እንዲያደርጉ ነው ጥሪ ያቀረበው።
ጥበቃ ሊደረግላቸው ቃል የተገባላቸው ወገኖች በዓለም አቀፉ ማህበረሰብ ፊት እየሞቱ ባለበት ሁኔታ የፕሪቶሪያው ስምምነት ተተግብሯል ሊባል አይችልም ያለው ህወሓት እርምጃ ለመውሰድም ተባባሪነት መሆኑን አስጠንቅቋል። ድርጅቱ አክሎም የሰብአዊ ቀውሱ በታህሳስ 2018 ተባብሶ መቀጠሉንና የተመዘገበው የሟቾች ቁጥርም ህዳር 2013 በጀመረው ጦርነት ወቅት ከተመዘገበው በላይ መሆኑን ገልጿል። በተለይም በህጻጽ፣ ሽረ፣ አድዋ፣ አብያዲ፣ አዲ ግራትና መቀለ የሚገኙ በመቶ ሺዎች የሚቆጠሩ ተፈናቃዮች ለመሰረታዊ ፍላጎቶች እጥረት መጋለጣቸውን ነው ፓርቲው በደብዳቤው ላይ ያመለክተው። በተጨማሪም ህወሓት የፌደራሉ መንግስትን ሰብአዊ እርዳታን በማደናቀፍ ከሷል። ፓርቲው ለተፈናቃይ ማዕከላት የሚደረገው የእርዳታ አቅርቦት ያለምንም መቆራረጥ እየቀረበ ነው በማለት የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ያቀረበውን መረጃ ውድቅ አድርጎታል። ትርጉም ያለው እርዳታ ወደ ተፈናቃይ ማዕከላት እየደረሰ በሌለበት ሁኔታ የተነገረ የፕሮፓጋንዳ መግለጫ ነው ሲልም ነው ፓርቲው የገለጸው። አክሎም ቲክቶከሮችን ጨምሮ በማህበራዊ ሚዲያ አንቂዎችና በዲያስፖራው ማህበረሰብ የሚሰበሰቡ የእርዳታ ገንዘቦችን እንዲሁም በማህበረሰቡ የሚመሩ የእርዳታ ጥረቶች ገደብ ተጥሎባቸዋል፣ ወደ መንግስት ቁጥጥር ስር ባሉ የባንክ ሂሳቦች ውስጥ እንዲገቡም ተደርጓል ሲልም አቅርቧል። በተጨማሪም ህወሓት የሰብአዊ ቀውሱን ምዕራብ ትግራይ ካለው ያልተፈታ ሁኔታ ጋር በማያያዝ ከ1 ሚሊዮን በላይ ተፈናቃዮች በፕሪቶሪያው ስምምነት አንቀጽ 4 መሰረት አሁንም ወደ ቀያቸው አልተመለሱም ብለዋል። ህወሓት ዓለም አቀፉ ማህበረሰብ ለትግራይ ተፈናቃዮች ሰብአዊ እርዳታ እንዳይደርስ በሚያስተጓጉሉ ባለስልጣናት ላይ ማዕቀብ እንዲጣል ዛሬ ባወጣው መግለጫ ጠይቋል። ድርጅቱ የአፍሪካ ህብረት የሰላምና ጸጥታ ምክር ቤት እንደዚሁም የተባበሩት መንግስታት የጸጥታ ምክር ቤቶች በጉዳዩ ላይ ለመወያየት ስብሰባ እንዲጠሩ ጭምር ነው ጥሪ ያቀረበው። አቶ ታዬ ደንደአ ፍርድ ቤት ሳይቀርቡ ቀሩ። የአብይ አህመድ እስረኛው የቀድሞ ሚኒስትር እጃቸው በካቴና እንዲታሰር ባለመፍቀዳቸው ነው ችሎት ያልቀረቡት። አብይ አህመድን በሰውድም የሚጫወቱ አረመኔ መሆኑን ተረድቻለሁ በሚል መልእክት ባስተላለፉበት ወቅት የታሰሩት አቶ ታዬ ላለፉት ዓመታት ከብልጽግናው መንግስት በኩል የተለያዩ ክሶች እየተደረደሩ በእስር እንዲቆዩ ሆኗል። ብልጽግና በቅርቡ ደግሞ ከ7 ዓመታት በላይ እንዲፈረድባቸው አደረኩ ካለ በኋላ እስር ቤት እንዲቀይሩ ማድረጉን መዘግባችንም ይታወሳል። ከነበሩበት እስር ቤት አባ ሳሙኤል ወደ ተባለ እስር ቤት የተወሰዱም ሲሆን አሁን ፖለቲከኛው እንዲታሰሩ የተደረጉበት ሁነት ለህይወታቸው የሚያሰጋ ነው ሲሉ ጠበቃቸው መግለጻቸውንም እንደዚሁም ዞን 4 ተብሎ በሚጠራውና በግድያ በውንብድናና መሰል የወንጀል ተግባራት ጋር በተያያዘ ከተፈረደባቸው ታራሚዎች ጋር እንዲቀላቀሉ መዳረጋቸው ከዚህ ባሻገርም በሩ በማይዘጋ የአእምሮ ህሙማን ጭምር ባሉበት አደገኛ በተባለ ስፍራ ተለይተው አቶ ታዬ እንዲገቡ መታዘዙ ማይዘነጋም። ዛሬ ደግሞ ችሎት ሳይቀርቡ ቀርቷል። አቶ ታዬ ደንደአ ልደታ በሚገኘው የፌደራሉ ከፍተኛ ፍርድ ቤት የቀረቡባቸውን 3 ክሶችን ለማየት ቀጠሮ ተይዞላቸውም ነበር። ፍርድ ቤቱ ቀጠሮ ይዞ የነበረው የአቃቢ ግን ክስና የተከሳሹን ተቃውሞ ለመስማትም ነበር። ይሁን እንጂ አቶ ታዬ ደንደአ ጠበቆች በችሎት ላይ ቢገኙ እርሳቸው ግን ሳይገኙ ቀርቷል። የማረሚያ ቤቱ የፖሊስ መኮንኖች ለችሎቱ አቶ ታዬ ደንደአ እጃቸው ላይ ሰንሰለት ለማድረግ ፈቃደኛ ባለመሆናቸው ፍርድ ቤት እንደማያቀርቡ ተናግሯል። አቶ ታዬ ደንደአ ቀደም ሲል በአለርጂ ምክንያት ሰንሰለት ማድረግ እንደማይፈልጉ ተናግረው ነበር። ፍርድ ቤቱ በበኩሉ የማረሚያ ቤት ፖሊስ ተከሳሹን በጥቃቅን ምክንያቶች ወደ ፍርድ ቤት አለማቅረቡ ስህተት መሆኑን ገልጿል። ታዬ ደንደአ ካቴና የጤና ችግር እንደሚያስከትልባቸው ከዚህ ቀደም ለችሎት ባሳወቁት መሰረት ያለ ካቴና እንዲቀርቡ የቃል ትዕዛዝ ተሰጥቶላቸው ነበር። ሆኖም የችሎቱ ትዕዛዝ በክስ መዝገቡ በጽሁፍ ባለመካተቱና የማረሚያ ቤቱ ኃላፊዎችን በመቀየራቸው ትዕዛዙ ተፈጻሚ እንዳልሆነ ነው የተገለጸው። ፕሬዚደንቱ የእስራኤል ውሳኔ ምክንያቶችን በተመለከተ የስለላ መረጃዎችን አግኝተናል አሉ። ጠቅላይ ሚኒስትሩ ደግሞ እውቅና ሰጠን ያሉበትን ምክንያት አስቀምጧል። የእስራኤል ለሶማሌላንድ የተሰጠው የሀገርነት እውቅና ጉዳይ ማነጋገሩ ቀጥሏል። ከጅቡቲ እስከ ቱርክ እየተጓዙ የሚገኙት ፕሬዚደንት ሐሰን ሼህ መሐመድ ሶማሌላንድ እውቅና ለማግኘት ስትል ፍልስጤማውያንን ለማስፈርና የእስራኤል የጦር ሰፈርን ለማስተናገድ ተስማምታለች ሲሉ ተናግሯል። የሶማሊያው ፕሬዚደንት ሐሰን ሼህ መሐመድ የሀገራቸውን የስለላ መረጃ ዋቢ አድርገው በመጥቀስ ሶማሌላንድ ከእስራኤል እውቅና ለማግኘት በ3 ቅድመ ሁኔታዎች ላይ መስማማቷን ለአልጀዚራ ይገልጻሉ። እነርሱም ፍልስጤማውያንን በግዛቷ ማስፈር፣ በኤደን ባህረ ሰላጤ ዳርቻ ላይ የእስራኤል የጦር ሰፈር እንዲመሰረት መፍቀድና የአብርሃም ስምምነት ማዕቀፍ አባል መሆን ናቸው ብለዋል። ፕሬዚደንቱ አክለውም እስራኤል ቀድሞውኑ በሶማሌላንድ ውስጥ በተወሰነ ደረጃ እንቅስቃሴ እንዳላት የሚጠቁሙ መረጃዎች ሶማሊያ እጅ እንዳሉ ይገልጻሉ። በመሆኑም እስራኤል ለሶማሌላንድ የምትሰጠው እውቅና በሚስጥር ሲከናወን የነበረው ግንኙነትን ይፋ
ይፋዊና መደበኛ ማድረግ ብቻ እንደሆነም ነው የሚያብራሩት። የሶማሊያው ፕሬዝዳንት አክለውም እስራኤል ፍልስጤማውያንን በኃይል ወደ ሶማሊያ ለማፈናቀል እንደምትሞክርና የእስራኤል በዛ አካባቢ መገኘትም ለሰላም እንዳልሆነ ይገልጻሉ። እንደ ፕሬዝዳንት ሐሰን ሼህ መሐመድ ማብራሪያ ከሆነም እስራኤል ለንግድና ለኢኮኖሚ እጅግ አስፈላጊ የሆኑት የባህር መስመሮችን ማለትም ቀይ ባህርና የኤደን ባህረ ሰላጤን የሚያገናኙ ስትራቴጂካዊ የውሃ አካላትን ለመቆጣጠር እየጣረች ነው። ዓለም አቀፋዊ ተጽዕኖ የደረሰባት እስራኤልን በጉዳዩ ላይ ማብራሪያን አቅርባለች። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሶማሌላንድ እውቅና የሰጡት በአብርሃም ስምምነት ለመሳተፍ በመፈለጓም ዲሞክራሲያዊ ሀገር በመሆኗና ከእስራኤል ጋር ሰላም ለመፍጠር ፍላጎት ስላላት ነው ይላሉ። ኔታንያሁ አሜሪካ ውስጥ ከሚገኝ አንድ የመገናኛ ብዙሃን ጋር በነበራቸው ቃለ ምልልስ ወቅት ለሶማሌላንድ የሰጡት እውቅና በአብርሃም ስምምነት መሰረት ለዘብተኛና ዲሞክራሲያዊ ሙስሊም ሀገር ለመደገፍ ባላቸው ውሳኔ የተነሳ ስለመሆኑ ገልጿል። ኔታንያሁ በሶማሌላንድ ያለው የፖለቲካ ስርዓት በቀሪው ሶማሊያ ከሚታየው በእጅጉ የተለየ ስለመሆኑም አብራርቷል። ይህንን ሲገልጹም በቀሪው የሶማሊያ ግዛት ያልተረጋጋና በአሸባሪዎች የተወረረ ነው በማለት ነው። ኔታንያሁ ለሶማሌላንድ እውቅና እንዲሰጡ ያደረጋቸው ሌላ ምክንያትን ሲያስረዱ ሶማሌላንድ 6 ሚሊዮን ህዝብ ያላት ሀገር ናት። ለዘብተኛ ሙስሊሞችም ይኖሩባታል። የአብርሃም ስምምነትን መቀላቀል ይፈልጋሉ። ይህ ጥሩ ይመስለኛል። ዲሞክራሲያዊ ናቸው፣ ምርጫም ያካሂዳሉ ብለዋል። ቀሪውን የሶማሊያ ክፍልን ግን አሸባሪው አልሻባብ አለበት። እውነተኛ ምርጫ ለመጨረሻ ጊዜ መቼ እንዳካሄዱም አላውቅም። ምናልባት 10 ዓመታት ይሆናል። በርካታ አሸባሪዎች በዛሉ ሲሉም ነው የተናገሩት። ይህ በእንዲህ እንዳለ የሶማሌላንድ አስተዳደር መንግስት ጅቡቲ የሚገኙ የዲፕሎማሲ ተወካዩን ለውይይት ጠርቷል። እስራኤል ለሶማሌላንድ ባሳለፍነው ሳምንት እውቅና መስጠቷን ተከትሎ ጅቡቲ የእስራኤልን ውሳኔ በብርቱ ካወገዙ ሀገራት መካከል አንዷ ናት። የጅቡቲው የውጭ ጉዳይ ሚኒስትር ጅቡቲ የሶማሌላንድ እውቅናን የሶማሊያ ሉዓላዊነትና የግዛት አንድነትን እንደዚሁም የአፍሪካ ህብረትን ቻርተርና ዓለም አቀፋዊ ህግጋትን የሚጥስ ነው በማለትም አውግዞት ነበር። አሁን የተሰማው ዜና ደግሞ የሶማሌላንድ መንግስት ጅቡቲ የሚገኙ የዲፕሎማሲ ተወካዩን ለውይይት ጠርቷል ይላል። የዋጋ ንረትና የኑሮ ውድነት ያስነሳው የኢራኑ የአደባባይ ተቃውሞ እንደቀጠለ ይገኛል። በኢራን የዋጋ ግሽበትና የገንዘብ የመግዛት ዋጋ መቀነስን ተከትሎ የተቀሰቀሱ ተቃውሞችና የስራ ማቆም አድማዎች ከዋና ከተማ ቴህራን ወደ ሌሎች በርካታ ከተሞችም ተዛምተው መቀጠላቸው ተገልጿል። ተቃውሞ የተቀሰቀሰው ባሳለፍነው እሁድ የኢራን ሪያል ከአሜሪካ ዶላር ጋር ሲነጻጸር በከፍተኛ ደረጃ በማሽቆልቆሉ በቴህራን የሚገኘው ግራንድ ባዛር ሰራተኞች የስራ ማቆም አድማ ካደረጉ በኋላ ነው። ከዛን ጊዜ ጀምሮም በበርካታ ከተሞች የተቃውሞ ሰልፎች መካሄዳቸው ታውቋል። ፖሊስም ሰልፈኞችን ለመበተን ያስለቃሽ ጋዝን ተጠቅሟል። የኢራን መንግስት የተቃውሞ ሰልፎቹን እንደሚረዳና ጠንካራ ተቃውሞች ቢቀርቡበትም እንኳን በትዕግስት እንደሚያዳምጥ ተናግሯል። ተቃውሞን የተቀላቀሉት የዩኒቨርሲቲ ተማሪዎች ደግሞ ሞት ለአምባገነኖች የሚሉ መፈክሮችን በማሰማት ጭምር ነው በተቃውሞ እየተሳተፉ የሚገኙት። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።